ላነቃችሁ ነው የመጣው። በጠበበው ደጅ ግቡ። ወደ ጠበበው መንገድ ተመለሱ። እንደ ልባቸው ከሚነዱ እንደ ሐሳባቸው ከሚሄዱ የስጋቸውን መሻት ብቻ ለሟሟላት ከሚሮጡ ሰዎች ተለይታችሁ በጠበበ ደጅ ልትገቡ ያስፈልጋል። ከኔ በላይ እናቱንና አባቱን የሚወድ ለኔ ሊሆን አይገባም። ከኔ በላይ ራሱን የሚወድ ለኔ ሊሆን አይገባም እያለ ይናገራልና ከሱ በላይ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። የጠበቃችሁ የረዳችሁ የጋረዳችሁና ከእናንተ ጋር አብሮነቱን ያደረገ እግዚአብሔር አምላክ የተባረከ ይሁን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንኑ መልክ እየመሰለን የልጁን መልክ እየመሰለን ከክብር ወደ ክብር እንለወጣለን። ደግሜ እላለሁ፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን መልክ እንደ መስታወት እያብለጨለጭን፣ ሃሌሉያ፣ ክብር ለጌታ ለኢየሱስ ሲሆን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን። ክርስትና የልጁን መልክ መምሰል ነው። ክርስትና ኢየሱስን በምድር ላይ መኖር ነው እንጂ የትኛውንም ሃይማኖት መድገም አይደለም። የትኛውም ሃይማኖት መምሰል አይደለም። ባሪያውም ስናገር በዚህ ማደሪያ ላይ ሆኜ ይህንን ምን ያህል ብታውቁ ላሳስባችሁ እወዳለሁ እንዳለ እኔም ዘወትር ላሳስባችሁ እወዳለሁ። አንቺ፣ ሁላችንም እኛ የተጠራነው የልጁን መልክ እንድንመስል ነው። ኢየሱስ የጌቶች ጌታ ነው። ከኔ ጋር ሰብስክራይብ እያደረጋችሁ የመጣችሁ ሁላችሁ ጌታ ኢየሱስ ክርስቶስ ጨርሶ ይባርካችሁ። ተባረኩልኝ ማለት እወዳለሁ። አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን ወንጌልን እንድታገለግሉ ላበረታታችሁ ላነቃቃችሁ እወዳለሁ። ምክንያቱም ወንድሞች በህብረት የምንሰራው ስራ ስለሆነ ወንጌል ለአንተም ለእኔም የተሰጠ አደራ ነው። ምናልባት መንገዱ ሌላ ሊሆን ይችላል እንጂ ስራው አንድ ነው፣ ውጤቱ አንድ ነው። የልጁን መልክ የመምሰልና የመሰልነውን መልክ መስበክ ነው። ኢየሱስ የጌቶች ጌታ ነው። ስለዚህ ሼር እያደረጋችሁ ቪዲዮውን ለብዙዎች እያደረሳችሁ ከኔ ጋር እስከ መጨረሻ እንድትቆዩ በአክብሮት ጋብዛችኋለሁ። እንጸልይና ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ክብር ሁሉ ለአንተ ይሁን። አባ አሁን እንጸልያለን። በወንድሞቼ ላይ በእህቶቼ ላይ ያንተ የሆነ መንፈስ ይውረድ። እግዚአብሔር አባትና አምላክ ሆይ በደከማቸው ጉዳይ ላይ እግዚአብሔር አባትና አምላክ ሆይ ዕለት አንተን መምሰል እየፈለጉ አንተን እንዳይመስሉ በከለከላቸው ጉዳይ ላይ ዕለት አንተን እውነትን ማወቅ እየተጣሙ እየፈለጉ ነገር ግን ወደ ዕውቀት እንዳይመጡ ወደ እውነት እንዳይመጡ በከለከላቸው በየትኛውም በጨለማ ሥራ ላይ በናዝሬቱ በጌታ ኢየሱስም ያንተ እጅ ይገለጥ። አባ በጌታ በኢየሱስም የተጠሩበትን መጠራት በጥንቃቄ እንዲያውቁ ኃይል እንዲሆንላቸው በኢየሱስም እጸልያለሁ። ከታሰሩበት ከየትኛውም ከጨለማ እስራት፣ ከሱስ፣ ከተለያየ አይነት አመለካከት፣ ከሃይማኖታዊ መጋረጃ በናዝሬቱ በጌታ በኢየሱስም የተላቀቁ ይሆኑ። ያንተ እጅ ከሁላችን ጋር ይሁን። ቀሪ ደቂቃዎቻችንን አንተ ባርከለን። በናዝሬቱ በጌታ በኢየሱስ ስም አሜን። የጌታ ሰላም በድጋሚ ይብዛላችሁ። ወደ ዛሬው ቃል እንሄዳለን። ዛሬ የምናነሳው በጠበበ
ደጅ ግቡ። አዎ በጠበበ ደጅ ግቡ። ምናልባት አጠገባችሁ ያሉ ሰዎች፣ ምናልባት ቸርቾቻችሁ ላይ ያሉ ሰዎች፣ ምናልባት ፓስተሩ፣ ምናልባት የሆኑ ሰዎች እንደ ልባቸው በሰፊው መንገድ ላይ ሲቧርቁ ልታገኙ ትችላላችሁ። ዘረኝነትን የሚቃወም የሚሰብክ ዘረኛ ሆኖ ልታገኙ ትችላላችሁ። ዝሙትን የሚቃወም የሚሰብክ ዝሙትን የሚሰራ ሆኖ ልታገኙ ትችላላችሁ። ኃጢአትን የሚጸየፍ ኃጢአተኛ ሆኖ ልታገኙ ትችላላችሁ። ምናልባት እግዚአብሔር የማይከብርበትን መንገድ እንዳለ የሚጠላ መድረክ ላይ ሲወጣ ከመድረክ ሲወርድ ደግሞ እንደዛው እሱ የሚያደርግ ሆኖ ልታገኙ ትችላላችሁ። እሱን ስላገኛችሁ ልባችሁ ወርዶ ልክ እንደሱ ለመኖር እያሰባችሁ እያቀዳችሁ ሊሆን ይችላል። እንትናም እያገለገለ እንደዚህ ይሆን አይደለ? እንትናም እያገለገለች እንደዚህ የሆነች አይደለ? እንትና ፓስተር ሆኖ እንደዚህ ሊያደርግ አልነበረ እያላችሁ ልባችሁ እያወረዳችሁ ከእግዚአብሔር መንገድ ወጥታችሁ ወደ ጥፋት መንገድ እየሄዳችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። ላነቃችሁ ነው የመጣው። በጠበበው ደጅ ግቡ። በጠበበው ደጅ ግቡ። ወደ ጠበበው መንገድ ተመለሱ። እንደ ልባቸው ከሚነዱ እንደ ሐሳባቸው ከሚሄዱ የሥጋቸውንና የሥጋቸውን መሻት ብቻ ለማሟላት ከሚሮጡ ሰዎች ተለይታችሁ በጠበበ ደጅ ልትገቡ ያስፈልጋል። ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 13 እንዲህ የሚል ቃል አለ። 7 ከቁጥር 13 እንዲህ የሚል ቃል አለ። እንዲህ ቃል አለ። በጠበበ ደጅ ግቡ። በጠበበ ደጅ ግቡ። ወደ ጥፋት የሚወስደው መንገድ ደጁ ሰፊ ነውና መንገዱም ትልቅ ነውና ወደ ጠበበው ደጅ ግቡ። ወደዛ የሚገቡ ወዴት ሲባል ወደ ጥፋት የሚገቡ ብዙሃን ናቸው። ብዙ የጥፋት መንገድ ሰፊ ነው። ሰፊ ነው ማለት መንገዱ ትልቅ ነው ማለት አይደለም። ለኃጢአት ቅርብ ናቸው ማለት ነው። እናንተ በጠበበ ደጅ ግቡ። እናንተ እግዚአብሔር በሚፈልግበት በሚወድበት መንገድ ሂዱ። በጠበበ ደጅ ግቡ። እነዚህም ምክር እየመከራቸው ያለው ኢየሱስ ክርስቶስ ለሌላ ሰዎች አይደለም፣ ለአሕዛብ አይደለም፣ ጌታን ለማያውቁ አይደለም። ብዙዎች ጌታን እያወቁ በጌታ ቤት አሉ እያልናቸው መንፈሳዊያን ናቸው እያልናቸው፣ ነገር ግን ከእግዚአብሔር ሕይወት 77 ሜትር ርቆ ታገኛላችሁ። እጅጉን በጣም ርቆ ልታገኟቸው ትችላላችሁ። ለእነዚህ ሰዎች ነው እየነገር ያለው። ምን እያለ? በጠበበ ደጅ ግቡ። በጠበበ ደጅ ግቡ። ደጁ ጠባብ ነው። እንደ ልብ እንድትሆን አያረግም። እንደ መሻት እንድትሆን አያረግም። ደጁ ጠባብ ስለሆነ፣ ስለዚህ በጠበበ ደጅ ግቡ። ብዙ ክርስቲያኖች መስማት የማይፈልጉት፣ ብዙ ሰዎች ክርስትናን የሚጠሉበት ትልቁ ኬስ ስለሆነ በጠበበ ደጅ ግቡ። የጉልበት እያለ ቆንጆ እየሆንክ ሆነሽም በጠበበ ደጅ ግቡ። አንቺን የሚያክሉ በአንቺ ዕድሜ ላይ 10-15 ወንዶችን ማናገር በሚችሉበት አንቺ በጠበበ ደጅ ግቢ። አንተም 10-15 ሴቶችን ማማለል በምትችልበት በጠበበ ደጅ ግባ። ለአንዷ ታማኝ ለአንዱ ታማኝ የምትሆን ለጌታ ታማኝ የምትሆን በጠበበ ደጅ የምትገባ፣ የልብህን መሻት የምትከተል ሳይሆን የልቡን መሻት የምትከተል በጠበበ ደጅ የምትገባ። በጠበበ ደጅ መግባት ማለት ራስን ባዶ ማድረግ ማለት ነው። በጠበበ ደጅ መግባት ማለት ዛሬ በጠበበ ደጅ መግባት ማለት ምን ማለት እንደሆነ እናያለን። ግን በጠበበ ደጅ ግቡ። ደጁ ጠባብ ነው። እንደ ልባችሁ እንድትቦርቁ አያረግም። እንደ ልባችሁ እንድትሆኑ አያረግም። አፋችሁ ላይ የመጣውን ሁሉ እንድትናገሩ አያደርግም። አፋችሁ ላይ የመጣውን እንዳለ እንድታወሩ፣ አይምሯችሁ ላይ የመጣውን እንዳለ እንድታስተናግዱ አያደርግም። የጠበበ ደጅ የጠበበ ደጅ መረጡ። ሰው የጠበበ ደጅ መግባት እንዴት ነው የሚቻለው?
በጠበበ ደጅ እንዴት ነው መሄድ የምንችለው? ስለ ጠበበ ደጅ ብዙ ጊዜ ሰምተናል። ነገር ግን እንዴት ነው የምንሄደው? የጠበበ ደጅ መግባት ማለት ምን ማለት ነው? በጠበበ ደጅ ውስጥ ለመግባት አንደኛና የመጀመሪያው ራስን ለጌታ ማስገዛት ነው። ራስን ማስገዛት፣ ራስን መካድ ነው። ራስን መካድ ነው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ሄዳችሁ ስታነቡ ኢየሱስ ክርስቶስ እንዲህ ይላችኋል፣ መስቀልን ተሸክሞ ከኋላዬ የማይከተለኝ እሱ ለኔ ሊሆን አይገባም። የአሁኑ ጴንጤ መስቀል የተሸከመ አይደለም። ምናልባት መስቀል አንገቱ ላይ ያሰረ ሊሆን ይችላል። መስቀልን የተሸከመ አይደለም። መስቀልን ተሸክሞ ራሱን ክዶ መስቀሉን ተሸክሞ ከኋላዬ ሊመጣ የማይወድ ያ ሰው ለኔ ሊሆን አይገባም። ጌታ የሚፈልገው በጠበበ ደጅ እንድናልፍ ነው። በጠበበ ደጅ የምናልፈው የመጀመሪያውና ትልቁ ራሳችንን በመካድ መስቀሉን በመሸከም ራስን መካድ። ራስን መካድ በሚለው ላይ ነው ዛሬ የማወራላችሁ። ራስን መካድ ማለት ምን ማለት ነው? ምክንያቱም ራስን መካድ ነው በጠበበ ደጅ እንድታልፉ የሚያረጋችሁ። ደቀ መዛሙርቱ እንደምታውቁት እያንዳንዱ ሄዶ ሲያናግራቸው ራሳቸውን ካዱ። ራሳቸውን እርግፍ አድርጎ ካዱ። ጴጥሮስ ከሚኖርበት ከሕይወት ስርዓት፣ ከሚንቀሳቀስበት፣ ከሚወጣበት ከላይፍ ስታይሉ ጭራሹን ራሱን ካደ፣ ሚስቱን ካደ፣ ቤተሰቡን ተወ። ካደ ስላችሁ አሳልፎ ለሌላ ሰጠ ማለት አይደለም። ራስን መካድ ማለት ስለዚህ ራሱን አሳልፎ ለጌታ ሰጠ። ስለዚህ ነው ጌታም በሚመጣበት ጊዜ ትፈርዳላችሁ የሚል የመንግስት ሰማያትን ኪ የሚሰጣቸው እኔን የተከተለ በምድር 100 እጥፍ በሰማይ የዘላለም ሕይወት የማያገኝ አንድ የለም። የተከተለ ራሱን የካደ። ራሱን ያልካደስ 1000 ጊዜ ቸርች የሚመላለስ ይችላል። 1000 ጊዜ እጆቹን ከፍ አድርጎ ሃሌሉያ ሊል ይችላል። 1000 ጊዜ ወንጌልን እየሰበከ መንገድ ላይ ሊዞር ይችላል። 1000 ጊዜ 1000 ዕድሜ እዚህ እስካለው ድረስ በምድር ላይ የኖረበት ባለበት ዕድሜ ሁሉ ብዙ ነገር ሊሰራ ይችላል። ነገር ግን በቁጥር አይቆጠርለትም። ምክንያቱም ራሱን ሳይክድ ነው ወደ ጌታ የመጣው። የጠባቡ መንገድ ሳይመርጥ ነው ወደ ጌታ የመጣው። ብዙዎች በጌታ ቤትም ሆነ ሰፊውን መንገድ ይመርጣሉ። ኃጢአትን ይመርጣሉ። ዝሙትን እየሰሩ ዝሙትን ይከለክላሉ። ዘረኝነትን እየደገፉ በዘረኝነትን ይቃወማሉ። በሁለቱ መልክ የሚንቀሳቀሱ በሁለቱም መንገድ በሁለቱም ጎዳና ማለፍ የሚፈልጉ ናቸው። በጠባብ መኖር ከፈለግ ሰፊውን መጥላት አለብን። በሰፊው መኖር ከፈለግ ጠባቡን መናቅ አለብን። በዛ ሕይወት ውስጥ የሚኖሩ ብዙ ወንድሞች አሉ። በዘረኝነት ውስጥ የሚኖሩ ሰውን በመናቅ ወንድሞችን በመናቅ ወንድሞችን ባለማክበር እህቶችን ባለማክበር በጎሳ በከለር በገንዘብ ሰውን የሚለያዩ ወንድሞች አሉ። እነዚህ በጠበበ ደጅ ውስጥ ያሉ አይደለም። ምናልባት ሃሌሉያቸው የሚያስደንቅ ሊሆን ይችላል። ምናልባት እልልታቸው ዋው የሚያስብል ሊሆን ይችላል። ግን እመነኝ በገሃነም ደጅ ናቸው። እነዚህ ሰዎች በቸርች በኩል ገሃነም በር የሚከፈትላቸው ሰዎች ናቸው። እናንተ ግን በጠበበው ደጅ ገቡ። ስለዚህ ራስን መካድ በሚለው ላይ ራስን መካድ ማለት ምን ማለት ነው የሚሉትን 4 ነጥብ ብቻ ላንሳላችሁ። ራስን መካድ ማለት እግዚአብሔርን ማመን ማለት ነው። እግዚአብሔርን ማመን። ብዙ ሰዎች እግዚአብሔርን ስለማመን ስንነሳ እኛም እናምናለን፣ እኔም ማምናለሁ የሚል ቃል ሊናገሩ ይችላሉ። ነገር ግን እንደዛ አይደለም። ዛሬ ማወራላችሁ እግዚአብሔርን ማመን ማለት በተግባር ኖሮ ማሳየት ማለት ነው። እግዚአብሔርን ማመን ማለት በተግባር ኖሮ ማሳየት ማለት ነው። ባሪያው ሲናገር ያዕቆብ ሰይጣንም ኢየሱስ ጌታ እንደሆነ ያምናል ይንቀጠቀጥማል እንደሚል አየ። ማመን ማለት አምናለሁ ብሎ መፍራት ማለት አይደለም። ወይ ምናምን ለምሳሌ አዞ እየመጣ ነው ወይንም የአውሬ ነገር እየመጣ ነው ተብለ ብናገር አውሬውን አውቀ እንደመጣ እንደሆነ አውቀ ማመን መፍራት
ከሞት አያተርፍም። ማመን አብሮ እንደመጣ እንዳለ ሰምተህ ማመን ከሞት አያድንም። ካመንክ በኋላ የምታረገው እንቅስቃሴ ከሞት ያተርፍሃል። ጌታ እንደሆነ አምላክ እንደሆነ ንጉሥ እንደሆነ ካመንከው በኋላ የምታደርጋቸው እንቅስቃሴዎች ያተርፉካል እንጂ ጌታ እንደሆነ ማወቅ አያተርፍም። ጌታ እንደሆነ መናገር አያተርፍም። ጌታ እንደሆነ መስበክ አያተርፍም። ልትነቁ ይገባችኋል። ጌታ እንደሆነ ማወቅና እንደ ጌትነቱ መቀበል የተለያዩ ነገሮች ናቸው። አዎ በዚህ ምድር ላይ የምታውቁት ብዙ ነገር ሊኖር ይችላል፣ ነገር ግን አይጠቅማችሁ። ሮናልዶ ቢሊዮነር እንደሆነ ታውቃላችሁ፣ መሲ ቢሊዮነር እንደሆነ ታውቃላችሁ፣ ምንም አይጠቅማችሁ። የእያንዳንዱ ክለብ ስሞቻቸውን ታውቃላችሁ፣ ተጫዋቾቻቸውን ታውቃላችሁ፣ ነገር ግን ምንም አትጠቀሙ። ምክንያቱም እውቀት በማወቅ ብቻ አይደለም፣ ምንም ማወቅ ብቻ ማመን አይደለም። ማወቅን ያለፈ ማመን ምን ማለት ነው? መገዛት። እግዚአብሔርን ሁል ጊዜ የቅርብ ሲሆናቸው፣ ሲጠጋቸው፣ ሲወዳቸው፣ ሲያፈቅራቸው፣ ሁል ጊዜ ሲንከባከባቸው፣ ሁል ጊዜ ያበሳጩታል። የእስራኤል ሕዝብ ሁል ጊዜ ያሳዝኑታል። የእስራኤል ሕዝብ የሚጠብቃቸው እነሱን ነው፣ የሚጋርዳቸው እነሱን ነው። እንደ አይኑ ብሌን ያያቸዋል፣ ሁል ጊዜ ያሳዝኑታል። ማመን እንደዛ አይደለም። ማመን እንደ ጌትነቱ መቀበል። ለዛ ነው በትንቢተ ኢሳይያስ ላይ እግዚአብሔር ሲናገር እንዲህ የሚል ታገኝ፣ ልጆችን ወለድኩ አሳደግኩ፣ ያሳደግኳቸው ልጆች አመጹብኝ። እንደ ጌታ አልተቀበሉም። ግን ጌታ አለን ይላሉ፣ ንጉሥ አለን ይላሉ፣ አምላክ አለን ይላሉ። እንደ አምላክ ግን አይቀበሉ። እንደ አምላክ ግን ከእርሱ ጋር አይወጡም፣ አይገቡም። ስለዚህ እንደ ጌታ ማመን፣ ለሱ መታዘዝ፣ ራስን መካድ ማለት መስቀሉን መሸከም፣ ራስን መካድ፣ ከሱ ጋር መውጣትና መግባት፣ እሱ በሚመራበት መንገድ መሄድ ማለት ነው ማመን ማለት እንጂ በአፍ አምናለሁ ማለት አይደለም። ሁለተኛ፣ ከእርሱ በላይ የምትወደው ነገር ሊኖርህ አይገባም። ዝም ቅድም እንዳነበብኩላችሁ ቦታ ላይ ከእኔ በላይ እናቱንና አባቱን የሚወድ ለኔ ሊሆን አይገባም። ከኔ በላይ ራሱን የሚወድ ለኔ ሊሆን አይገባም እያለ ይናገራልና ከሱ በላይ ሌላ የምትወደው ነገር ሊኖርህ አይገባም። ከሱ በላይ ምክንያቱም እምነት ያ ስለሆነ አምናለሁ ማለት እሱን ስለሆነ ከሱ በላይ የምትወደው ሌላ ነገር ሊኖርህ አይገባም። ምክንያቱም ከሱ በላይ የምትወደው ሌላ ነገር እንደሌለ ከተገለጠ እርግጠኛው እናገራለሁ፣ አንተ የመረጥከው ጠባቡን ደጅ ነው። አንቺ የመረጥሽው ጠባቡን ደጅ ነው። ለአብርሃም ይስሐቅ እንኳን እግዚአብሔር በላ አይደለም። እንደምታውቁት አብርሃም አይደለም፣ ይስሐቅ አይደለም፣ የአብርሃም ያለው ነገር አይደለም፣ እናት አባቱን ጭምር ከእግዚአብሔር በላይ አይደለም። ተገለጠለት። እናቱንና አባቱን ዘመድህን ትተህ ውጣ አለው። እግዚአብሔርን ተከትሎ አብርሃም ወጣ። ተገለጠለት። ልጅህን ሰዋልኝ አለው። አብርሃም ታዞ ሄደ። የአብርሃም እምነት በሥራ ጸደቀ፣ ለእግዚአብሔር ለማድረግ የሚያስበው ሥራ። ስለዚህ ከሱ በላይ የምትወዱት ጉዳይ ሊኖራችሁ አይገባም። ከሱ በላይ የምታስመልጡት ጉዳይ ዛሬ ላይ ሴት ልትወዱ ትችላላችሁ፣ ውደዱ። ሚስቶቻችሁን ውደዱ፣ እናት አባቶቻችሁን ውደዱ። ነገር ግን ከእግዚአብሔር በላይ የሆነ ቪው እይታ ሊኖራችሁ አይገባም። የሚያሳዝነው አሁን ላይ ለሴት ብለው ራሳቸውን የሚያጠፉ ወንዶች አሉ፣ ለወንድ ብለው ራሳቸውን መታጠፋ ሴት አለች። ይሄ ጌታ የሌላቸው ሰዎች ናቸው፣ አምላክ የሌላቸው ሰዎች ናቸው። አይምሯቸውን ሰይጣን የተቆጣጠራቸው ሰዎች ናቸው። ፍቅር ምናምን አይደለም፣ አይምሯቸውን ለራሳቸው መቆጣጠር ያቃታቸው ሰዎች ናቸው።
መቆጣጠር ያቃታቸው ሰዎች ናቸው። ስለዚህ ከጌታ የምታስበልጡት የትኛው አይነት ነገር አይኖራችሁ፣ ገንዘብ አይኖራችሁ፣ ዝና አይኖራችሁ፣ ከፍታ አይኖራችሁ፣ ከጌታ የምታስበልጡበት ያኔ ጠባቡን ደጅ መርጣችኋል፣ ራሳችሁን ክዳችኋል፣ ለጌታ አስገዝታችኋል። በመከራ ሶስተኛ በመከራ ጊዜ መታገስ፣ በመከራ ጊዜ መከራን መቀበል። እችኛውን ንግግር ምናልባት ብዙዎች እሺ ብለው አይቀበሉ። የሚከብድ ነገር ነው። መከራ መቀበል፣ ስቃይን መቀበል። መስቀልን ተሸክሞ ከኋላ የማይከተለኝ እሱ ለኔ ሊሆን አይገባም ባለ። መከራ መስቀል ስቃይ ነው። መስቀል ራስን መካድ ነው። መስቀል ጉልበት እያለ ገንዘብ እያለ ምናልባት ባዶ መሆን ማለት ነው። መስቀሉን የማይሸከም መከራውን የማይሸከም ከመከራ ጋር ከሱ ጋር የማይሆን በድሎት ጊዜ የሚከተል ብዙ ሊገኝ ይችላል። በድሎት ጊዜ የሚከተል ብዙ ሊገኝ ይችላል። ግን በመከራ ጊዜ ተስፋ ያስቆርጣል። መከራ ተስፋ ያስቆርጣል። ምንበላውን ስናጣ፣ ምንለብሰውን ስናጣ፣ የምንጠጣውን ስናጣ፣ የሆነ ጉዳይ ብቻ ስናጣ ተስፋ መቁረጥ እንጀምራለን። መከራ ተስፋ ያስቆርጣል። ነገር ግን መከራን መቀበል ልክ እንደ ኢዮብ የሆነውን ሁሉ ለመቀበል በእግዚአብሔር ላይ ቃል ለመናገር አለመሞከር። የኢዮብ ሚስት እንደምታውቁት እንዲህ አለች፣ እግዚአብሔርን ስደብና ሙት አለች። ስደብና ሞት። የምታመልከው አምላክ እግዚአብሔር ምንም አላደረገልህምና። ኖ እግዚአብሔርን አልሰድብም። በመከራ ውስጥ መታገስ፣ መከራን መቀበል። ደቀ መዛሙርቱ መከራን ተቀበሉ። ቤታቸው የሚያበሉት ላይፋቸው የተመሰረተውን ነገር ጥለው ወጡ። ምናልባት ዕለት ጉርሻቸውን እያገኙ ሊሆን ይችላሉ። እዛ ጋር ፋሚሊ የተጎዳ ነው። የሆኑ ነገሮቻቸው የተጎዳ ነው። ዴናውባት እሱን ያውቁታል። ነገር ግን መከራውን ሲቀበሉ ጴጥሮስ እንዲህ አለ፣ ጌታ ሆይ አለ። ጌታ ሆይ አንድ ጥያቄ አለ። እኛ ሁሉን ጥለን ተከተልናል፣ ሁሉን ትተን። ያ ማለት በመከራ ውስጥ አለፍን። ዋጋችን ምንድን ነው? እውነት እላቸዋለሁ ለኔ ብሎ ምስቱን፣ ቤቱን፣ እናቱን፣ አባቱን የተወ ሃሌሉያ በምድር 100 እጥፍ በሰማይ ደግሞ የዘላለምን ሕይወት የማያገኝ አንድ እንኳን አይኖርም ማለት። ስለዚህ መከራ በሚመጣበት ጊዜ መከራን መቀበል፣ ስለ ስሙ መከራን መቀበል፣ ስለ ስሙ ችግርን መቀበል፣ ስለ ስሙ ዝም ብሎ መታገስ፣ ስለ ስሙ ሲሆን ስለ እሱ ሲሆን መታገስ። ያኔ ያሳውቃል አንተ ጠባቡን ደጅ መርጠሃል። የዘላለም ጉዞ እያደረግክ ነው። ምናልባት ቅድም እንደነገርኳችሁ ጠባቡን ደጅ የማይመርጡ ሰዎች ምናልባት የሚመስላቸው ለነሱ የዘላለምን ጉዞ የጀመሩ ጴንጤ ስለሆኑ ይመስላቸው ይችላል። ግን እውነታው ይሄ በዘላለም ሕይወት የመሰላቸው ወደ ዘላለም እሳት፣ እሱም የዘላለም ሕይወት ነው፣ ግን የዘላለም እሳት ውስጥ ይገቡበታል። የዘላለም እሳት ውስጥ ይገቡበታል። ስለዚህ መከራን መቀበል፣ ለስሙ የሚመጣውን መከራ፣ በስሙ የሚመጣውን መከራ፣ በስሙ የሚመጣውን ችግር መቀበል ነው በጠበበው ደጅ መግባት ወይም ራስን መካድ። አራተኛውና የመጨረሻው ሁሉ ጊዜ የሰማችሁትም ቢሆን የክርስትና ቤዝ ስለሆነ ደግሜ ላወራላችሁ እወዳለሁ። በየክርስትና ትልቁ መስፈርት ነው ቅድስና። በቅድስና መኖር፣ በቅድስና መኖር፣ ተለይቶ መኖር፣ ለጌታ መኖር። በቅድስና መኖር ማለት ሰውን አለማናገር ማለት አይደለም። በቅድስና መኖር ማለት ከሴት መሸሽ ማለት አይደለም። በቅድስና መኖር ማለት ለጌታ መኖር ማለት ነው። የምታገባትን አንድን መምረጥ ማለት ነው ቅድስና። ከእሷ ጋር እንደ ልቤ መሆን ትችላለህ፣ እሱ ያንተ ጉዳይ ነው። ቅድስና እሱ ነው። ለቅድስና ማለት ጥረት ትርጉሙ የተለየ ኑሮ መኖር ማለት ነው። የተቀደሰ ማለት ከሌላ ጌታን የሚያው ቅድም የነገርኳችሁ ከላይ ያለውን ሕይወት የምትኖር ጌታን የምታምን የምትወደው ከሱ በላይ የሌለ መከራን የምትቀበል
እያንዳንዱ ከእግዚአብሔር የሚለቀቀውን ነገር ለመቀበል ሬዲ የሆንክ ሰው ስትሆን ነው ቅድስና። ለጌታ የተለየ ሰው ስትሆን ነው ቅድስና። ይሄ ነገር ሲኖር፣ እነዚህ አራቱ ነገሮች ሲኖሩ እርግጠኛው እነግርሃለሁ አንተ የዘላለም በር ማንም ሳይከለክል የምትገባ ሰው ነህ። በዘላለሙ ቤት ላይ ማንም አይከለክልህ። ነገር ግን ሰፊውን መንገድ የሚመርጡ ሰዎች፣ በሰፊው መንገድ የሚገቡ ሰዎች፣ በሰፊው መንገድ ላይ ብቻ የሚንቀሳቀሱ ሰዎች እርግጠኛ ሁን። ብዙ ገንዘብ ሊኖራቸው ይችላል። ብዙ ሰዎች ሊኖራቸው ይችላል። ብዙ ዘመድ አዝማድ ሊኖራቸው ይችላል። ብዙ ነገሮችን ያከማቹ ሰዎች ሊሆኑ ይችላሉ። እርግጠኛው እነግርሃለሁ በቸርች በኩል ወደ ገሃነም ባላቸው ገንዘብ በኩል ወደ ገሃነም የሚሄዱ ናቸው እንጂ ወደ ዘላለም ሕይወት በፍጹም አይመጡም። በፍጹም አይቀርቡም። በፍጹም አይጠጉም። ስለዚህ መንቃት አለባችሁ። ክርስትና በጠበበ ደጅ እንድትገቡ ይመክራል። ክርስትና በጠበበ ደጅ ውስጥ እንድታልፉ ይመክራል። ክርስትና በጠበበው ደጅ ላይ እንድትንቀሳቀሱ ይመክራችኋል። ምክንያቱም የጠበበውን ደጅ ጥላችሁ ከወጣችሁ፣ በጠበበው ደጅ መግባት ካቃታችሁ፣ በጠበበው ደጅ መውጣት ካቃታችሁ እርግጠኛ ነኝ እናንተ ሄዳናችሁ አይደለም። እችኛውን ብዬ ልጨርስ። ድህነት ዝም ብሎ የተረጋገጠላችሁ ጉዳይ አይደለም። ድናችኋል ጌታን ባመናችሁ ጊዜ። ግን ድህነታችሁን በድርጊታችሁ እንዳታጠፉ ተጠንቀቁ። ድህነት አይጠፋም። አንዴ ከተወለደ ልጅ ተወልዷል፣ ልጅ ሆኖ ነው የሚወለደው እንጂ እንደ ልቡ ቢሆን አይጠፋም እያሉ የነገሯችሁ ሁሉ ውሸታቸውን። ድህነት ላንተ የተሰጠ ነገር ነው። የተቀበልክ ዕለት የዘላለም ሕይወት አግኝታ ከእጅ እንዳታጣው። መጽሐፍ ቅዱስ ላይ 1-2 ጥቅስ ልበልላችሁ። 1-2 ጥቅስ። ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ መብት ሰጣቸው። የእግዚአብሔር ልጅነት ጋር ለመምጣት ነው መብት የተቀበልከው እንጂ ልጅ ሆነ አልጨረስክም። አንተ የክርስቶስን ቦታ አልያዝክም። የልጁን መልክ ለመምሰል የምትኖር ሰው ስለሆን ጥንቃቄ ይጠብቃል። ጴጥሮስ 2ኛው ላይ እንደተናገረ ሰው በጨለማ የሚያበራውን ማብራት በጥንቃቄ እንደሚይዝ እናንተ ይህንን ቃል በጥንቃቄ ብትይዙ ትድናላችሁ እንደሚል ዕብራውያን ላይ እንደሚናገር ምዕራፍ 2 ላይ እነሱ ያንን ቃል ችላ ብሎ በመንገድ ላይ ካለቁ ከሞቱ እኛስ እንዲህ ያለውን ታላቅ መዳንን ችላ ብንል እንተርፋለንን ብሎ ይጠይቃልና ቸልተኝነት ሊያጠፋችሁ ይችላል። ከዘላለም ሕይወት ሊያስወጣችሁ ይችላል። ወደ ዘላለም ጥፋት ሊመራችሁ ይችላል። ስለዚህ ልትነቁ ይገባል። ንቁ። በጠበበ ደጅ እለፉ። የጠበበ ደጅ ምረጡ። ለጌታ ኑሩ። ከጌታ ጋር ኑሩ። ለጌታ ከጌታ ጋር ኑሩ። ብዙ ሰዎች ለጌታ ያለ ጌታ ይኖራሉ። እንደ ልባቸው፣ እንደ ልቡ፣ እንደ ፍቃዱ፣ እንደ ሐሳብ። ይህንን መንገድ ተከተሉ። ጌታ ኢየሱስ ክርስቶስ ይባርካችሁ። እናንተን ከዘላለም ሕይወት የሚከለክላችሁ ሰው የለም። እንጸልይ። የታመማችሁ ከኔ ጋር አብራችሁ ጸልዩ። ሌሎቻችሁ አብረን ማገልገል እንፈልጋለን እናግዛለን የምትሉ ስልክ ቁጥሬ ከታች አለ፣ ደውሉልኝ። ጌታ ኢየሱስ ይባርካችሁ። የትኛውም ችግር ውስጥ፣ መከራ ውስጥ፣ የተለያየ ነገር ውስጥ ያላችሁ ጸሎት ሁሉንም ነገር እንደሚለውጥ አምናለሁ። ከኔ ጋር አብራችሁ ጸልዩ። እግዚአብሔር ስለሰጠን ጊዜ እናመሰግናለን። ስለሰጠን ቃል ተባረክ። እግዚአብሔር አባትና አምላክ ሆይ አሁንም ቀሪ ደቂቃዎቻችን በኢየሱስም ይባረክ። ቀሪ ዘመኖቻችን በኢየሱስም ይባረክ። አባ ጸልያለሁ ከኔ ጋር ለተስማማ የትኛውም በሽታ ላለበት፣ ለየትኛውም በሽታ ላለባት እግዚአብሔር ባልጋ ላይ ለተኛች፣ ባልጋ ላይ ለተኛ እግዚአብሔር አባትና አምላክ ሆይ በልብ በኩላሊት በጨጓራ በተለያየ ቦታ ላይ ህመም ለሚሰማው የውስጥ ደዌ የውጭ በሽታ የሚባለው ኤቭሪቲንግ ላለበት እጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ፈውስ ያገኛል። አባ በኢየሱስ ስም ፈውስ ያገኛል። ክብር ሁሉ ለአንተ ይሁን። እናመሰግናለን በናዝሬቱ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። የሆነላችሁ ደውላችሁ ነገር ሼር ማድረግ እንዳይረሳ። እወዳችኋለሁ። መልካም ጊዜ